ሰላም እንዴት ናችሁ? ዛሬ ደግሞ ከዚህ በፊት ኢንትራንስ ኤግዛም ላይ የመጡ ስለ ደሪቬቲቭ ጥያቄዎች እንሰራለን። ኩዌሽን ነምበር 1 ኢፍ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ዘ ፓወር ኦፍ 5 ፕላስ 2 ኤክስ ዜን ኤፍ ኦፍ ኤች ፕላስ 1 ማይነስ ኤፍ ኦፍ 1 ኦቨር ኤች አዝ ኤክስ አፕሮች ቱ 0 ነው የሚል። ይህ ማለት ኤፍ ደሪቬቲቭ አት 1 እንደማለት ነው። ይህን ኤች ፕላስ 1 ከዚህ ጋር ሰብስቲዩት ከምታደርጉ ይሄኛው ማለት ኢንሾርት ኤፍ ደሪቬቲቭ አት 1 ማለት ነው። ስለዚህ ኢን ደሪቬት እናደርገዋለን። ኤፍ ደሪቬቲቭ አት ኤክስ ማለት 5 ወደዚህ መጣና 5 ኤክስ ዘ ፓወር ኦፍ 5 ማይነስ 1 4 ማለት ነው እዚህ ጋር ፕላስ ይሄኛው ደግሞ 2 ይሆናል። ከዚህ ኤፍ ደሪቬቲቭ አት 1 is equals to 5 1 ዘ ፓወር ኦፍ 4 ፕላስ 2 ማለት ነው። ይሄ ደግሞ 5 ፕላስ 2 is equals to 7 ይሆናል ማለት ነው። ስለዚህ አንሰር ቢ ይሆናል ማለት ነው። ኩዌሽን ነምበር 2 ኤፍ ኦፍ ኤክስ የተሰጥቷል። ከዛ ይሄን ነው የምንፈልግ። ይሄኛው ኤፍ ደሪቬቲቭ አት ኤክስ አት 1 ማለት ነው። ይሄ ማለት ኤፍ ደሪቬቲቭ አት 1 እንደማለት ነው። ከቀደሙ ጋር ዘሴም ኤክስ ኢዝ ኢኳልስ ቱ ኤች ፕላስ 1 ብንለው ከዛ ኤች ማለት ደግሞ ከዚህ ላይ ኤክስ ማይነስ 1 ማለት ነው። ከዚህ ይሄን ወደ ቅድሙ መቀየር እንችላለን። ኤፍ ኦፍ ኤክስ ማለት ኤች ፕላስ 1 ነው ማይነስ ኤፍ ኦፍ 1 ኦቨር ኤክስ ማይነስ 1 የሚለው ደግሞ ኤች ማለት ነው። ስለዚህ ከቅድሙ ጋር ተመሳሳይ ነው። ይሄንም ደሪቬት እናደርግና 1 ሰብስቲዩት ማድረግ። ስለዚህ ኤፍ ደሪቬቲቭ አት ኤክስ ማለት 5 ታይምስ 2 ዘ ፓወር ኦፍ ኤክስ 2 ታይምስ ኤክስ ዘ ፓወር ኦፍ 4 ማይነስ 3 ማለት ነው። ከዛ 10 ኤክስ ዘ ፓወር ኦፍ 4 ማይነስ 3 ኤፍ ደሪቬቲቭ አት 1 ሲሆን 10 ታይምስ 1 ዘ ፓወር ኦፍ 4 ማይነስ 3 ይሄ ማለት ደግሞ 10 ማይነስ 3 is equals to 7 ማለት ነው። ይሄኛውም ሲ ይሆናል ማለት ነው። እነዚህ ሁለቱ በተለያየ ዓመተ ምህረት የመጡ ጥያቄዎች ናቸው። ሶስተኛ ደግሞ የተጠየቀው እነዚህ ጊቭኖች ተሰጥተዋል እዚህ ጋር ይሄን የተጠየቀው። ስለዚህ ኤፍ ደሪቬቲቭ አት ኤክስ is equals to ጂ ኦቨር ኤፍ የሆነ ፋንክሽን ደሪቬት ሲደረግ ይሄን ደሪቬት ስናደርገው ጂ ደሪቬቲቭ ታይምስ ኤፍ ማይነስ ኤፍ ደሪቬት አት ታይምስ ጂ ኦቨር ኤፍ ስኩዌር ማለት ነው። ስለዚህ ይሄን በዚያ ፎርም ይሄን ደሪቬት ስናደርገው 2x ይሆናል። 2x ወይም ኤክስ ስኩዌር ደሪቬትስ ከዛ ታይምስ 1 ፕላስ ኤክስ ታይምስ ጂ ኦፍ ኤክስ ማይነስ ከዛ የታችኛው ደሪቬት እናደርገዋለን 1 ፕላስ ኤክስ ጂ ኦፍ ኤክስ ደሪቬት ታይምስ ኤክስ ስኩዌር ማለት ነው። ኦቨር የታችኛው ደግሞ ስኩዌር እናደርገዋለን ማለት ነው። 1 ፕላስ ኤክስ ጂ ኦፍ ኤክስ ዘ ሆል ስኩዌር ማለት ነው። ከዛ ኤፍ ደሪቬቲቭ አት ኤክስ ኢዝ ኢኳልስ ቱ ይሄኛው 2x ይሆናል። 2x ታይምስ 1 ፕላስ ኤክስ ታይምስ ጂ ኦፍ ኤክስ ማይነስ ይሄን ደሪቬት ስናደርገው ይሄኛው 0 ነው የሚሆን። ይሄኛው ደግሞ ጂ ታይምስ ኤፍ ደሪቬቲቭ ደግሞ ሲሆን እዚህ ጋር ጂ ታይምስ ኤፍ ይሄን ደሪቬት ስናደርግ ደግሞ ጂ ደሪቬቲቭ ኤፍ ፕላስ ኤፍ ደሪቬቲቭ ጂ ማለት ነው። ስለዚህ በዚህ ፎርሙላ እንሰራዋለን ማለት ነው። ይሄኛው ደሪቬት ስናደርገው 1 ታይምስ ጂ ኦፍ ኤክስ ማለት ነው። ጂ ኦፍ ኤክስ ፕላስ እናደርግና
አሁን ደግሞ ጂ ደሪቬቲቭ ኤክስ ታይምስ ኤክስ ማለት ነው። ከዛ ታይምስ ኤክስ ስኩዌር ማለት ኦቨር 1 ፕላስ ኤክስ ጂ ኦፍ ኤክስ ዘ ሆል ስኩዌር ማለት ከዛ የተጠየቀው ኤፍ ደሪቬቲቭ አት 2 ነው። ስለዚህ ቱን እንተካለን ማለት ኤፍ ኦፍ ኤፍ ደሪቬቲቭ አት 2 is equals to 2 ታይምስ 2 ማለት ነው እዚህ ላይ ኢንቱ 1 ፕላስ 2 ታይምስ ጂ ኦፍ 2 ማይነስ ጂ ኦፍ 2 ፕላስ ጂ ደሪቬቲቭ አት 2 ታይምስ ኤክስ 2 ነው ታይምስ 2 ስኩዌር 4 ማለት ከዛ ኤፍ ደሪቬቲቭ አት 2 is equals to 2 ታይምስ 2 4 ማለት ነው 1 ፕላስ ጂ ኦፍ 2 ደግሞ እዚህ ጋር ስንት ነው የተሰጠው 1 ስለዚህ 2 ታይምስ 1 2 ማለት ነው ማይነስ ጂ ኦፍ 2 1 ተሰጥቷል 1 ፕላስ ጂ ደሪቬቲቭ አት 2 ደግሞ 10 የተሰጠው እዚህ ላይ 10 ታይምስ 2 20 ማለት ነው ታይምስ 4 ኦቨር 1 ፕላስ ኤክስ 2 ነው ጂ ኦፍ 1 ደግሞ 1 ነው ስለዚህ 2 ይሆናል ማለት ነው ስኩዌር ከዛ ይሄ ማለት 1 ፕላስ 2 3 12 ማለት ነው 12 ማይነስ 21 ታይምስ 4 ደግሞ 84 ማለት ነው ኦቨር 1 ፕላስ 2 3 ስኩዌር 9 ማለት ከዛ ኤፍ ደሪቬቲቭ አት 2 የኛውን ስንቀንሰው ደግሞ ኔጌቲቭ 72 ኦቨር 9 ማለት ነው እዚህ ኳልስ ቱ ኔጌቲቭ 8 ይመጣል ማለት ነው ስለዚህ አንሰር ኤ ይሆናል ኩዌስችን ነምበር 4 ደግሞ ኤፍ ኦፍ 1 ይሄ ተሰጥቷል ኤፍ ደሪቬቲቭ አት 1 ደግሞ 1 ነው ከዛ የተሰጠው ጂ ኦፍ ኤክስ ይሄ ተሰጥቷል ዜን ዋት ኢዝ ጂ ደሪቬቲቭ አት 0 ነው የተጠየቀ ስለዚህ በመጀመሪያ ጂ ኦፍ ኤክስ ደሪቬት እናደርጋለን ጂ ኦፍ ኤክስ ደሪቬት ስናደርገው እዚህ ኳልሱ የኛው ቱ ወደዚህ ይመጣል 2 ታይምስ ኤፍ ኦፍ 2x ፕላስ 1 ፕላስ 2 ማለት ነው ከዛ እንደገና ደግሞ ይሄን ደሪቬት እናደርገዋለን ሙሉ እዚህ ውስጥ ያለውን ማለት ነው ይሄን ደሪቬት እናደርገዋለን ይሄኛው ደሪቬት ሲሆን ደግሞ ኤፍ ደሪቬቲቭ አት 2x ፕላስ 1 ማለት ነው ከዛ ውስጠኛውን ደግሞ ደሪቬት ስናደርገው ታይምስ 2 ማለት ታይምስ 2 ማለት ከዛ ጂ ደሪቬቲቭ አት 0 ነው የተጠየቀው ይሄን ሰብስቲቱት እናደርጋለን ማለት ነው ጂ ደሪቬቲቭ አት 0 is equals to 2 ታይምስ ኤፍ ኦፍ እዚህ ጋር 0 ስንተካ 2 ታይምስ 0 0 ይሆናል ኤፍ ኦፍ 1 ማለት ነው ፕላስ 2 ታይምስ ኤፍ ደሪቬቲቭ አት የኛውም ስንተካ 0 1 ማለት ነው ታይምስ 2 ከዛ ጂ ደሪቬቲቭ አት 0 is equals to 2 ታይምስ ኤፍ ኦፍ 1 ኔጌቲቭ 1 ተሰጥቶ ነው ኔጌቲቭ 1 ፕላስ 2 ማለት ነው ታይምስ ይሄኛው ደግሞ 1 የተሰጠው 1 ታይምስ 2 ማለት ከዛ ጂ ደሪቬቲቭ አት 0 ማለት
ኔጌቲቭ 1 ፕላስ 2 1 ማለት ነው። 1 ታይምስ 2 2 ታይምስ 1 ታይምስ 2 ስለዚህ ስንት ይመጣል? 4 ይመጣል ማለት ነው። ስለዚህ አንሰር ኤ ይሆናል። ይሄ ደግሞ አምስተኛ ደግሞ እነዚህ ጊቭኖች ተሰጥተዋል። ከዛ የተጠየቀው ይሄ ነው ማለት ነው። ኤፍ ኦፍ ኤክስ የተሰጥቷል። ከዚያ ኤፍ ደሪቬቲቭ አት 0 መጀመሪያ ኤፍ ደሪቬቲቭ እንፈልገዋለን እዚህ ጋር ኤፍ ደሪቬቲቭ አት ኤክስ ማለት እነዚህ የሁለት ፋንክሽን ፕሮዳክት ስለሆነ በፕሮዳክቱ ሩል እንሰራዋለን ማለት ነው። ኤፍ ደሪቬቲቭ አት ኤክስ ፕላስ 2 ይሄ ውስጠኛው ደሪቬቲቭ ሲሆን ዋን ስለሚሆን ተዋለን ታይምስ ጂ ኦፍ 1 ማይነስ ኤክስ ስኩዌር ማለት ነው። ፕላስ ከዛ ደግሞ ይህን ደሪቬቲቭ እናደርገዋለን ጂ ደሪቬቲቭ ኦፍ 1 ማይነስ ኤክስ ስኩዌር ከዚያኛው ደሪቬቲቭ ሲሆን ደግሞ ታይምስ ኔጌቲቭ 2 ኤክስ ይሆናል ማለት ነው። ታይምስ ኤፍ ኦፍ ኤክስ ፕላስ 2 ማለት ነው። ከዛ ኤፍ ደሪቬቲቭ አት 0 እንፈልጋለን። እዚህ ኳልስ ቱ ኤፍ ደሪቬቲቭ 0 ፕላስ 2 ማለት ነው። ታይምስ ጂ ከዚህ ጋር 0 ስንተካ ጂ ኦፍ 1 ይሆናል ማለት ነው። ፕላስ እዚህ ጋር 0 ስንተካ 0 ስለሚሆን ይሄ ሙሉ 0 ያደርገዋል ማለት ነው። ይሄ 0 ይሆናል። ስለዚህ ፕላስ 0 ማለት ነው። ኤፍ ደሪቬቲቭ አት 0 እዚህ ኳልስ ቱ ኤፍ ደሪቬቲቭ አት 4 ተሰጥቷል። 4 ታይምስ ጂ ኦፍ 1 ደግሞ ኔጌቲቭ 5 ተሰጥቷል። ከዚያ ሲባዛ ኔጌቲቭ 20 ይሆናል ማለት ነው። አንሰር ዲ ይሆናል ደግሞ። ኦኬ ደግሞ በኩዌሽን ሩል እንሰራዋለን። ኤፍ ደሪቬቲቭ አት ኤክስ ማለት ይሄ ደሪቬቲቭ ስናደርገው ኮንስታንት ስለሆነ ለአንቱ ማለት ኮንስታንት ነው 0 ነው የሚሆን ማለት ነው። 0 ታይምስ ኤክስ ስኩዌር ይሆናል ማለት ነው። ማይነስ የታችኛው ደግሞ ደሪቬቲቭ ሲሆን 2x ታይምስ ለአንቱ ኦቨር ኤክስ ስኩዌር ዘ ፓወር ኦፍ 2 ማለት ይሄ 0 ይሆናል። ስለዚህ ኔጌቲቭ 2x ላንቱ ኦቨር ኤክስ ዘ ፓወር ኦፍ 4 ማለት ነው። ይሄኛው እዚህ ጋር 3 ይቀራል ማለት ነው። ከዚያ ፋይናሊ 2 ላንቱ ኦቨር ኤክስ ዘ ፓወር ኦፍ 3 ይሆናል ማለት ነው። ይህ ማለት ደግሞ አንሰር ሲ ማለት ነው። ኩዌሽን ነምበር 7 ኦኬ ኤፍ ኦፍ ኤክስ ይሄ በሌላ አባባል 1 ማይነስ ስኩዌር ሩት ኦፍ ኤክስ ዘ ፓወር ኦፍ ማይነስ 2 ማለት ነው ወደ ላይ ሲወጣ። ስለዚህ ኤፍ ደሪቬት ስናደርገው ኔጌቲቭ 2 ወደዚህ ይመጣል። ኔጌቲቭ 2 ታይምስ 1 ማይነስ ስኩዌር ሩት ኦፍ ኤክስ ከዛ እዚህ ጋር ደግሞ አንድ ስንቀንስ ኔጌቲቭ 3 ነው የሚሆነው ማይነስ 3 ታይምስ ውስጠኛውን ደሪቬት ስናደርገው ደግሞ ሩት ኤክስ ደሪቬት ሲሆን 1 ኦቨር 2 ታይምስ ኤክስ ዘ ፓወር ኦፍ ኔጌቲቭ 1 ኦቨር 2 ይሆናል ማለት ነው። ከዚያ ኤፍ ደሪቬቲቭ አት 4 ነው የምንተካው ኔጌቲቭ 2 ኢንቱ 1 ማይነስ እዚህ ጋር ስኩዌር ሩት ኦፍ 4 ማለት 2 ማለት ነው። ዘ ፓወር ኦፍ ማይነስ 3 ያለ እዚህ ጋር ታይምስ 1 ኦቨር 2 ፎር ዘ ፓወር ኦፍ ኔጌቲቭ 1 ኦቨር 2 ማለት 2 ታይምስ 2 ዘ ፓወር ኦፍ ኔጌቲቭ 1 ማለት ነው። ይህ ማለት ደግሞ ኔጌቲቭ 2 1 ማይነስ 2 ማይነስ 1 ዘ ፓወር ኦፍ ኔጌቲቭ 3 ኔጌቲቭ 1 ማለት ነው ታይምስ ይሄኛው ደግሞ 1 ኦቨር 2 ታይምስ 1 ኦቨር 2 ማለት ነው። ከዛ ፖዚቲቭ ይሆንና ፋይናሊ ይጣፋል። እዚህ ጋር ፖዚቲቭ ይሆናል 1 ኦቨር 2 ይሆናል ማለት ነው። ማለት ስምንተኛ ደግሞ
ኤች ኦፍ ኤክስ ተሰጥቷል። ከዚህ ይሄን ደሪቬት ነው የምናደርገው ማለት ነው። ኤች ደሪቬቲቭ አት ኤክስ ማለት ዋን ኦቨር ቱ ወደዚህ ይመጣል። ከዚያ ዋን ፕላስ ስኩዌር ሩት ኦፍ ኤክስ ዘ ፓወር ኦፍ ኔጌቲቭ ዋን ኦቨር ቱ ይሆናል ማለት ነው። ዋን ኦቨር ቱ ላይ ዋን ስንቀንስ ታይምስ ውስጠኛው ደሪቬት ሲሆን ይህ ዜሮ ይሆናል። ይሄኛው ደግሞ ዋን ኦቨር ቱ ታይምስ ኤክስ ዘ ፓወር ኦፍ ኔጌቲቭ ዋን ኦቨር ቱ ይሆናል ማለት ነው። ከዚህ ይሄ ማለት ኤች ደሪቬቲቭ አት ኤክስ ኢዝ ኢኳልስ ቱ ዋን ኦቨር ቱ ታይምስ ዋን ኦቨር ቱ እዚህ ጋር ዋን ኦቨር ፎር ይሆናል። ታይምስ እነዚህ ደግሞ ዋን ኦቨር ወደ ታች ይወርዳሉ ማለት ነው። ዋን ፕላስ ሩት ኤክስ ታይምስ ዋን ኦቨር ስኩዌር ሩት ኦፍ ኤክስ ይሆናል። ይሄ ደግሞ ዋን ታይምስ ዋን ይሆንና ኦቨር ፎር ከዛ እንደዚህም በአንድ ራዲካል መጻፍ እንችላለን። እነዚህ ስኩዌር ሩት ኦፍ ኤክስ ታይምስ ዋን ኤክስ ፕላስ ኤክስ ሩት ኤክስ ይሆናል ማለት ነው። ስለዚህ አንሰር ሲ ይሆናል ማለት ነው። ሄደ እሺ አሁን ደግሞ እነዚህ ተሰጥተው ይሄን ነው የምንፈልገው። ጂ ደሪቬቲቭ አት ዋን ነው የምንፈልገው። ይሄን ደሪቬት ስናደርገው ጂ ደሪቬቲቭ ኤክስ ማለት ይሄን ደሪቬት ስናደርገው ዋን ነው የሚሆን ዋን ታይምስ ኤፍ ኦፍ ስሪ ኤክስ ፕላስ ዋን ከዛ ፕላስ እንልና ደግሞ የኛውን ደሪቬት እናደርጋለን። ኤፍ ደሪቬቲቭ አት ስሪ ኤክስ ፕላስ ዋን ውስጠኛው ደሪቬት ሲሆን ደግሞ ስሪ ማለት ታይምስ ስሪ ታይምስ ኤክስ ማለት ነው። ከዛ ጂ ደሪቬቲቭ አት ዋን እንፈልጋለን። እዚህ ኳልስ ቱ ኤፍ ኦፍ ስሪ ታይምስ ዋን ስሪ ፕላስ ዋን ፎር ማለት ነው። ፕላስ ኤፍ ደሪቬቲቭ አት እዚህ ጋር ፎር ይሆናል ስሪ ታይምስ ዋን ማለት ነው። ከዛ ኤፍ ኦፍ ፎር ዋን ተሰጥቷል እዚህ ጋር ዋን ፕላስ ኤፍ ደሪቬቲቭ አት ፎር ደግሞ ቱ ማለት ነው። ቱ ታይምስ ስሪ ማለት ነው። ከዚያ ማለት ዋን ፕላስ ሲክስ ኢዝ ኢኳልስ ቱ ሰብን ማለት ነው። ስለዚህ አንሰር ኤ። አስረኛ ኤፍ ደሪቬቲቭ አት ቱ ነው የተጠየቀው። ስለዚህ አሁንም ኤፍ ደሪቬቲቭ ኤክስን እንፈልጋለን መጀመሪያ። ይህ ማለት ጂ ደሪቬቲቭ ኦፍ ስኩዌር ሩት ኦፍ ፎር ኤክስ ፕላስ ዋን ከዛ ደግሞ የደሪቬት ሲሆን ዋን ኦቨር ቱ ይመጣል ወደዚህ ፎር ኤክስ ፕላስ ዋን ኦቨር ቱ ላይ አንድ ስንቀንስ ኔጌቲቭ ዋን ኦቨር ቱ ማለት ነው። እንደገና ደግሞ የውስጠኛው ደሪቬት ይሆናል ፎር ኤክስ ፕላስ ዋን ደሪቬት ስናደርገው ታይምስ ፎር ማለት ነው። ከዛ ኤፍ ደሪቬቲቭ አት ቱ ነው የተጠየቀ ቱ ኢዝ ኢኳልስ ቱ ጂ ደሪቬቲቭ ኦፍ ፎር ታይምስ ቱ ኤት ፕላስ ዋን ናይን ስኩዌር ሩት ኦፍ ናይን ማለት ደግሞ ስሪ ማለት ነው ታይምስ ዋን ኦቨር ቱ እዚህ ጋር ፎር ታይምስ ቱ ኤት ፕላስ ዋን ናይን ዘ ፓወር ኦፍ ኔጌቲቭ ዋን ኦቨር ቱ ማለት ነው ታይምስ ፎር ከዛ ጂ ደሪቬቲቭ አት ስሪ ዋን ኦቨር ተሰጥቷል ዋን ኦቨር ቱ ታይምስ ዋን ኦቨር ቱ ታይምስ ይሄ ደግሞ ስሪ ዘ ፓወር ኦፍ ኔጌቲቭ ዋን ማለት ነው። ይሄ ማለት ዋን ኦቨር ስሪ እንደማለት ነው ታይምስ ፎር አለ። ከዛ እነዚህ በፎር ይጠፉና ዋን ኦቨር ስሪ ይመጣል ማለት ነው። አንሰር ቢ ይሆናል። ይሄ ደግሞ ኦኬ። አሁን ደግሞ ኤፍ ደሪቬቲቭ አት ዋን ነው የተጠየቀው። ኤፍ ደሪቬቲቭ ኦፍ ኤክስ ኢዝ ኢኳልስ ቱ እዚህ ጋር ሁለት ፋንክሽን አሉ። ስለዚህ ፕሮዳክቱን ሩል እንጠቀማለን ማለት ነው። ይሄ ደሪቬት ሲሆን ቱ ኤክስ ከዛ ጂ ኦፍ ስሪ ማይነስ ኤክስ ስኩዌር ፕላስ እናደርግና የኛውን ደሪቬት እናደርጋለን ደግሞ ጂ ኦፍ ጂ ደሪቬቲቭ ስሪ ማይነስ ኤክስ ስኩዌር ከዛ የኛው ደግሞ ውስጡ ደሪቬት ሲሆን ታይምስ ኔጌቲቭ ቱ ኤክስ ማለት ነው ታይምስ ኤክስ ስኩዌር ደግሞ አለችኛው ታይምስ ኤክስ ስኩዌር ከዛ ይሄ ማለት
ዋን ነው የምንተካው። 2 ታይምስ 1 2 ማለት ነው። ከዚህ እዚህ ጋር 1 ሰብስ ስናደርግ 3 ማይነስ 1 ጂ ኦፍ 2 ማለት ነው። ፕላስ ጂ ደሪቬቲቭ አት 3 ማይነስ 1 1 ስንተካበት 2 ማለት ነው። እዚህ ጋር ደግሞ 1 ስንተካ በቃ ታይምስ ማይነስ 2 ማለት ነው። ጂ ኦፍ 2 ስንት ተሰጥቷል? 3። ስለዚህ 2 ታይምስ 3 ፕላስ ጂ ደሪቬቲቭ 2 ደግሞ እዚህ ጋር ኔጌቲቭ 4 ተሰጥቷል። ኔጌቲቭ 4 ታይምስ ኔጌቲቭ 2 2 ታይምስ 3 6 ማለት ነው። ኔጌቲቭ 4 ታይምስ ኔጌቲቭ 2 ደግሞ 8 ማለት ነው። ከዚህ 6 ፕላስ 8 14 ማለት ነው። እዚህ ጋር ፖዚቲቭ ነው የሚሆነው። ፖዚቲቭ 14 ይሆናል ማለት ነው። 12ኛ ኤፍ ኦፍ ኤክስ ተሰጥቷል። ከዛ ደሪቬቲቭ ነው የሚጠይቅ። ይሄ በብዙ ጊዜ ፈተና ላይ ያመጡታል። ብዙ ጊዜ ተማሪ ሸወድና ቱ ፓይ ነው የሚለው አብዛኛውን ጊዜ። ነገር ግን ፓይ ኮንስታንት ነምበር ስለሆነ ፓይ ስኩዌርም እንደዚህ ኮንስታንት ነምበር ነው የሚሆነው። ኮንስታንት ነምበር ደግሞ ደሪቬት ሲሆን ዜሮ ነው የሚሆነው ማለት ነው። ስለዚህ አንሰር ዲ ነው። ይሄ ቱ ፓይ አይሆንም፣ ምክንያቱም ይሄ ቁጥር ማለት ነው፣ ኮንስታንት ቁጥር ነው። ስለዚህ ኮንስታንት ነምበር ደሪቬት ሲሆን ዜሮ ነው የሚሆን፣ አንሰር ዲ ነው የሚሆነው ማለት ነው ቀጥታ። 13ኛ ደግሞ ኤፍ ደሪቬቲቭ አት ኤ 1 ተሰጥቷል። ከዚያ ኤን የተጠየቀ ኤፍ ደሪቬቲቭ ኦፍ ኤክስ ማለት ይህን ደሪቬት እናደርገዋለን 6 ታይምስ የታችኛው ደሪቬት ሳይደረግ ከዛ ማይነስ ይህን ደግሞ ደሪቬት ስናደርገው 1 ይሆናል። ያው ኤ ቁጥር ስለሆነች 0 ነው የሚሆነው። 1 ታይምስ 6x 6x ኦቨር ኢኩዌሽን ሩል ተጠቅመን ማለት ነው ኤክስ ፕላስ ኤ ዘ ሆል ስኩዌር ማለት ነው። ከዚያ 6x ፕላስ 6a ማይነስ 6x ኦቨር ኤክስ ፕላስ ኤ ዘ ሆል ስኩዌር ማለት ነው። ከዚያ ይጣፋል። ኤፍ ደሪቬቲቭ ኦፍ ኤክስ ኢዝ ኢኳልስ ቱ 6a ኦቨር ኤክስ ፕላስ ኤ ዘ ሆል ስኩዌር ማለት ነው። ከዚያ ኤፍ ኦፍ ኤ 1 ተሰጥቷል። ኤ ስንጠቃበት 6a ከኤክስ ላይ ነው የምንጠቃ ማለት ነው። ኤ ፕላስ ኤ ዘ ሆል ስኩዌር ኢዝ ኢኳልስ ቱ 1 ተሰጥቷል እዚህ ላይ ማለት ነው። ከዚያ 6a ኦቨር ኤ ፕላስ ኤ 2a ማለት ነው ስኩዌር ሲሆን 4a ስኩዌር ኢዝ ኢኳልስ ቱ 1። ከዛ ኤ ይጣፋል፣ ከላይ ያለ ኤ ይጠፋና 4a ይቀራል እዚህ ኢዝ ኢኳልስ ቱ 1። ክሪስ ክሮስ ስናደርግ 4a ኢዝ ኢኳልስ ቱ 6 ኦቨር 4 ኦቨር 4 a ኢዝ ኢኳልስ ቱ ባይ 2 3 ባይ 2 2 3 ኦቨር 2 ይሆናል ማለት ነው። ኤ ባኒ 3 ኦቨር 2 አንሰር ሲ። 14ኛ ደግሞ ኤፍ ደሪቬቲቭ አቱ ነው የተጠየቀ። አይ ሚን ጂ ደሪቬቲቭ አቱ ማለት ነው። የኛው ፎር ነው የተሰጠው። ስለዚህ ጂ ኦፍ ኤክስን ደሪቬት እናደርጋለን መጀመሪያ ማለት ነው። ጂ ደሪቬቲቭ አት ኤክስ ኢዝ ኢኳልስ ቱ ኤ ደሪቬት ስናደርገው እነዚህ ፕሮዳክት ናቸው። ስለዚህ ፕሮዳክት ሩል ነው የምንጠቀም። ይሄን ደሪቬት ስናደርገው ዋን ነው። 1 ታይምስ ኤፍ ኦፍ ኤክስ ማለት ከዛ ደግሞ ኤ ደሪቬት ይሆናል። ፕላስ እናደርግና ኤፍ ደሪቬቲቭ አት ኤክስ ታይምስ ኤክስ ማለት ማይነስ ይሄኛው ደግሞ 1 ኦቨር 2 ፓወር ወደዚህ ይመጣና ኤፍ ኦፍ ኤክስ ዘ ፓወር ኦፍ ኔጌቲቭ 1 ኦቨር 2 ከዛ ደግሞ ይሄ ደሪቬት ይሆናል ውስጡ ማለት ነው ታይምስ ኤፍ ደሪቬቲቭ ኤክስ ማለት ከዛ ጂ ደሪቬቲቭ አቱ ይሄ ማለት ኤፍ ኦፍ 2 ኤክስ ባለበት ቦታ ቱን ተካለን ማለት ነው። ኤፍ ደሪቬቲቭ አቱ ታይምስ 2 ማይነስ 1 ኦቨር 2 ከዛ ኤፍ ኦፍ 2 ዘ ፓወር ኦፍ ኔጌቲቭ 1 ኦቨር 2 ታይምስ ኤፍ ደሪቬቲቭ አቱ ማለት ጂ ደሪቬቲቭ አቱ ኢዝ ኢኳልስ ቱ
ኤፍ ኦፍ ቱ ሁለቱም ፎር ነው ቫሊያቸው ፎር ማለት ነው። ፎር ፕላስ እዚህ ጋር 4 ታይምስ 2 8 ማለት ነው። 8 ማይነስ 1 ኦቨር 2 እዚህ ጋር 4 ነው። 4 ዘ ፓወር ኦፍ ኔጌቲቭ 1 ኦቨር 2 ማለት ደግሞ 4 ዘ ፓወር ኦፍ ኔጌቲቭ 1 ኦቨር 2 ማለት 2 ዘ ፓወር ኦፍ 2 ታይምስ ኔጌቲቭ 1 ኦቨር 2 ማለት ነው። ይጣፋና 2 ዘ ፓወር ኦፍ ኔጌቲቭ 1 ይሄ ደግሞ 1 ኦቨር 2 ማለት ነው። ስለዚህ ታይምስ 1 ኦቨር 2 ላለው ማለት ነው። ታይምስ እዚህ ጋር ደግሞ 4 ማለት ነው። ከዛ ይሄ በዚህ ይጣፋል 1 አለኝ ማለት ነው። እዚህ ጋር 4 ፕላስ 8 10 ማለት ነው። ማይነስ 1 እዚህ ኢኳልስ ቱ 11 ይሆናል ማለት ነው። አንሰር ኤ። ኦኬ ደግሞ ጂ ደሪቬቲቭ አት 1 ነው የተጠየቀ። ስለዚህ ጂን ደሪቬቲቭ እናደርጋለን። መጀመሪያ ጂ ደሪቬቲቭ ኦፍ ኤክስ ኢዝ ኢኳልስ ቱ የኢኩዌሽን ቱ የላይኛው ደሪቬቲቭ ይሆንና የታችኛው በታችኛው እናበዛዋለን። ማይነስ የታችኛው ደሪቬቲቭ ሲሆን 1 ነው የሚሆነው ታይምስ ኤፍ ኦፍ ኤክስ ኦቨር ኤክስ ፕላስ 1 ዘ ሆል ስኩዌር አለች ፕላስ ይሄኛው ደግሞ ደሪቬቲቭ ሲሆን ቱ ወደዚህ ይመጣል 2 ታይምስ ኤፍ ኦፍ ኤክስ ማለት ከዛ እዚህ ስንቀንሰው 1 ነው። ከዛ እንደገና ደግሞ ኤፍ ደሪቬቲቭ አት ኤክስ እናደርጋለን። ከዛ ጂ ደሪቬቲቭ አት 1 ነው የተጠየቀ 1 እንተካለን ማለት ነው ኤክስ ባለበት ቦታ ታይምስ 1 ፕላስ 1 2 ማለት ነው ማይነስ ኤፍ ኦፍ 1 ኦቨር 1 ፕላስ 1 2 ስኩዌር ማለት ነው እዚህ ጋር ፕላስ 2 ታይምስ ኤፍ ኦፍ 1 ታይምስ ኤፍ ደሪቬቲቭ አት 1 ማለት ነው። ጂ ደሪቬቲቭ አት 1 ኢዝ ኢኳልስ ቱ ኤፍ ደሪቬቲቭ አት 1 2 ነው 2 ታይምስ 2 ታይምስ 2 ማይነስ ኤፍ ኦፍ 1 ደግሞ 8 ነው እዚህ ጋር 8 ኦቨር 2 ዘ ፓወር ኦፍ 2 4 ፕላስ 2 ታይምስ ኤፍ ኦፍ 1 ደግሞ 8 ነው እዚህ ጋር 8 ለዋለው ማለት ነው። ኤፍ ደሪቬቲቭ አት 1 2 ከዛ ጂ ደሪቬቲቭ አት 1 ኢዝ ኢኳልስ ቱ 2 ታይምስ 2 4 4 ማይነስ 8 ኔጌቲቭ 4 ኦቨር 4 ፕላስ የኛውን ስናበዛው ደግሞ 2 ታይምስ 2 4 4 ታይምስ 8 32 ማለት ኢዝ ኢኳልስ ቱ ኔጌቲቭ 1 ፕላስ 32 ጂ ደሪቬቲቭ አት 1 ኢዝ ኢኳልስ ቱ 31 ይሆናል ማለት